የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ነሐሴ 1 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ነሐሴ 1 ቀን 2411 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። ፀሐይ መውጣቱንና ጨለማውን መገፈፉን ማቆም እንደማይቻል ሁሉ የአማራ ፋኖ አሸናፊነትም የማይቀረን ሀቅ ነው ሲሉ የፋኖ መሪዎች ገለጹ። በሰው ታሪክ ጉዞ ውስጥ የትኛውንም የአገዛዝ የጊዜ እንጂ የዕጣ ፈንታ ባለቤት ሆኖ እንደማያውቅ ሁሉ የአማራ ፋኖ ትግል መሰረቱ ጽኑ ግንቡም የፍትህ የበላይነት የሰፈነባትን ኢትዮጵያን ዳግም መገንባት በመሆኑ አሸናፊነቱ በምክንያታዊነት የተደገፈ እውነት ነው ብለዋል። በተቃራኒው በህዝብ ደምና እንባ ላይ ስልጣኑን ለማቆየት የሚሞክረው የብልጽግናው ስርዓት የስርዓት መደርመስ ገጥሞት የታሪክ አዝርት ውስጥ ገብቷል። ስርዓቱ የፖለቲካ ቅቡልነት ካጣ የቆየ ሲሆን አሁን የቀረው ኃይል በኃይል የታጀበ ሰው ሰራሽ ትንፋሽ ብቻ ሲሆን የብልጽግና የሞራል የኢኮኖሚና የማህበራዊ መሰረቱ ስለተናደ የታሪክ አቧራ መሆን ዕጣ ፈንታው ይሆናል። በመሆኑም ይህ ትግል ምዕራፍ ፍትህ በኃይል ላይ፣ እውነት በሴራ ላይ፣ ህዝባዊነት ደግሞ በጭቆና ላይ የበላይነቱን የሚቀዳጅበት ወርቃማ የታሪክ ምዕራፍ ነው ብለዋል። ዋግሹም ብርጌድ ባደረገው መብረቃዊ ጥቃት 15 የሚሊሻና 27 ክላሽንኮቭ በመማረክ መቻሉ ተገልጿል። የአፋብን ወሎ ቤት አማራ ሚሊክዝ 303ኛ ሳምነው ኮር የ19ኛ ክፍለ ጦር ዋግሹም ብርጌድ በዋግምራ ብሔረሰብ አስተዳደር ዞን ዝቋላ ወረዳ ልዩ ስሙ ቀማርያም ከተባለ ቦታ መሽጎ የነበረውን የሚሊሻ ባደረሱበት መብረቃዊ ጥቃት ከፊሉ ሲማረክ ከፊሉ ደግሞ ሙትና ቁስለኛ ሆነዋል። ዛሬ ከረፋዱ 2 ሰዓት ከ30 በተደረገው ውጊያ የጥላት ይዞት የነበረው ምሽግ ለቋል። በርካቶች ተደምሰዋል። 15ቱን በመማረክ 27 ክላሽንኮቭ መሳሪያም ለፋኖ ገቢ ተደርገዋል። የ11ኛው ሰዓት መንፈራገጥ የብልጽግና ፍርሃትና የጓዳ ሽምግልና ሙሉ የሀገሪቱን ዜጋ ጉዳት ባለ በህዝባዊ እምቢተኝነትና በነጻነት ኃይሎች መገስገስ መያዣ መጨበጫ ያጣው አገዛዙ የመጨረሻው ውድቀት እንደቀረበ ሲረዳ የቆዩ የኦህዴድ ካድሬዎችን ሰብስቦ በመላክ ከወያኔ ጋር ለመታረቅ የእጅ እግር መንፈራገጥ ውስጥ እንደገባም ተገልጿል። በአምባሳደር ግርማ ብሩ በተባለ ቅጥረኛ አቶ ኩማ መደቅሳ፣ ጁኒዲን ሳዶ፣ አቶ ሙክታር ከድርና አባዱላ ገመዳ የተካተቱበት ይህ የነባር አመራሮች ቡድን አገዛዙን ከህልውና አደጋ ለማዳን ሲል በርካታ ማማለያዎችን ይዞ መቀሌ ድረስ መለመን መጀመሩ የውስጥ መረጃ ምንጮች ይጠቁማሉ። ብልጽግናና ወያኔና አባትና ልጅ መሆናቸው ቢታወቅም ህዝብን ለማስበላትና ትውልዱን ለመጨፍጨፍ ባሴሩት የጦርነት ሴራ በርካታ የሀገር ውስጥ ዜጎች ለማገዶ እሳት በልቷቸው ቀርተዋል። እናት ያለ ጧሪ ቀባሪ፣ ልጅ በዚህ እድሜው አካሉን አጥቶ ወደ ልመና የተሰማራበት ትልቁ ሴራ ያለው በወያኔና በብልጽግና እጅ መሆኑ እየታወቀ አሁን ደግሞ አንጨካከንም በሚል በውስጥ ሽምግልና እየተላከ መሆኑ ለብዙዎች ግርምት ፈጥሯል። ወልቃይትና የራያ መሬቶችን አሳልፎ ለመስጠትና የፌዴራል ኃይል ለማስገባት የህወሓት ህጋዊ ፖለቲካ እውቅና በመስጠት በጊዜያዊ አስተዳደሩ እንዲቀጥል ለማድረግ የፌዴራል በጀት የኢኮኖሚ ማገገሚያ ድጎማና የስልጣን ድርሻ በነጻ ስጦታ መልክ ለማቅረብ የሁሉ የተስፋ መቁረጥ መማለያ የሚያሳየው አንድ ታላቅ እውነት አለ። አገዛዙ በግንባሩ የተቀጣና ኢትዮጵያን ለማዳን በተነሳው እውነተኛ የህዝብ ክንድ ፍጹም መሸበሩን ግልጽ አድርጎ ያሳያል። ከትላንት ጥላቱ ጋር በጓዳ ሴራ ተጋብቶ ስልጣንን ለማራዘም የሚያደርገው ይህ የውርደት አካሄድ የስርዓቱን የመጨረሻ መክሸፍና የስልጣን ማብቂያ ሰዓት
የሚያበስር እንጂ ሀገሪቱን ለማዳን የመጣውን የነጻነት ማዕበል የሚያስቆም አይሆንም ነው የተባለው። የኦህዴድ ነባር አመራሮች ብልጽግናን ከህወሓት ጋር ለማስታረቅ ሰፊ ጥረት ቢያደርጉም እንዳልተሳካላቸው ተገልጿል። ወያኔ ከብልጽግና ጋር የሚያደርገውን ፍጥጫ ትቶ የሚስማማ ከሆነ ለድርጅቱ በርካታ ማማሪያዎችም ቀርበዋል። ከላይ የጠቀስናቸው ሙሉ በሙሉ ውድቅ በመሆን አገዛዙና ግብረ አበሮቹ ወያኔ አባታችን ማረን በማለት ድጋሚ ወያኔ እግር ስር መውደቅ ግን ሌላ እንድምታ እንዳለው ተጠቁሟል። ብልጽግና ያደራጀው ዘራፊው ቡድን በቁጥጥር ስር ዋለ። በደቡብ ወሎ ዞን ድላንታ ወረዳ በብልጽግና ተደራጅተው የህዝብ መገልገያ ተቋማት ላይ ዘረፋ ሲፈጽሙ የነበሩት ዘራፊዎች እጅ ከፈንጅ ተይዘው ተጨማሪ ምርመራ እየተደረገባቸው ይገኛል። አረመኔውና ማራጠል የሆነው አገዛዙ በደረሰበት ሽንፈት በርካታ የቀበሌና የወረዳ ከተሞችን እየለቀቀ በፋኖ ቁጥጥር መግባታቸውን ተከትሎ አገዛዙ በለቀቀውና እንደሚለቃቸው በሚጠራጠርባቸው ከተሞች ዘራፊ ቡድኖችን ማደራጀቱ ተረጋግጧል። በዚሁ በደላንታ ወረዳ መቀመጫ በሆነችው ወገልጤና ከተማ አገዛዙ ተቋማትን እንዲያወድሙ ያደራጃቸው አካላት የህዝብ መገልገያ የሆኑትን ተቋማት እያዋደሙና ኮምፒውተሮችንና ሌሎች ቁሳቁሶችን እየዘረፉ ሲያከማች እጅ ከፈንጅ ተይዘዋል። የአፋብን ወሎ ቤት አማራ ባደረገው ክትትልና ከህብረተሰቡ በተገኘ ጥቆማ በዛሬው ዕለት በቁጥጥር ስር መዋላቸው ታውቋል። በወንጀለኞቹ ላይ ተጨማሪ ምርመራ እየተደረገባቸው ሲሆን መጨረሻውን እናሳውቅ ይሆናል በማለት የአካባቢ ፋኖ አመራሮች መረጃውን እንደማያደርሱን ጠቁመዋል። የዕለቱ ዜና በዚያ ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ወዳጅ ለሆነው የፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆችና አድማጮች ልባዊ ሰላምታዬ ይድረስ። ኢትዮጵያን ለማቆየት ለነጻነቷ የሞቱላትን የአባቶቻችን ደም ረግጠው ለባዕዳን አድረው ሊያፈርሷት በትረ መንግስት ከጨበጡ ጠላቶቿ ጎን ተሰልፈው በገሃድ ህልውናዋን እየተፈታተሉ ያሉ ቡድኖችም ሆኑ ግለሰቦች የአገር ክህደት ተግባራቸው ማጋለጡ አገር የማዳኑ ትግል አካል መሆኑ ከማንኛውም ቅን ዜጋ የተሰወረ ሊሆን አይገባውም። በባህል በታሪክና ሃይማኖት የተሳሰረውን አንድ ህዝብ የነጣጠለው ኢትዮጵያን የማፍረሱ ታላቅ ሴራ አባት ተዋናይ ሻዕቢያና የሱ ፍጡር የሆኑት የትግራይ ጠባቦች ትግራይ ትግርኝን ያጣመረ የታላቋ ትግራይ አጀንዳ አዝለው የተነሱት የትግራይ ህዝብ ነጻ አውጪ ግንባር ወያኔዎች በህዝብ ትግል ከስልጣን ሲፈነገሉ ኢትዮጵያን ለፍርሻ አመቻችተው መቀሌ ላይ መሸጉ። ወያኔዎቹ በፈረደበት የትግራይ ህዝብ ስም እንደሚነግዱት ሁሉ ቀጣዩ ሰው በላም እንዲሁ በኦሮሞ ስም ኢትዮጵያን ለማፍረስ ላይታች እየባዘነ ያለ የበሻሻ ኮሎኔል የሚመራው ከኢትዮጵያ ተገንጥሎ የኦሮሚያ ግዛት ኢምፓየር ሲመሰርት የሚታየው ራሱን ብልጽግና በሚል የሚጠራው የኦነግ ኦዴፓ መንጋ ተተክቶ ህዝባችንን ለማያባራ ጦርነት፣ ግጭት፣ ረሃብና ስደት አገራችንን ለህልውና አደጋ አጋልጠዋታል። ዛሬም ቢሆን ኢትዮጵያ ላይ ያሰራጨው የዘረኝነት ተውሳክ ብቻ ሳይሆን እጅና እግሩን ያጣው የወያኔ ርዝራዡም አንገቱ ገና አልተቆረጠምና ነፍስ ዘርቶ በተከፋዮቹ ድጋፍ አንገቱን ወደ መናገሻ ሊያቀና የትግራይን አዳጊ ወጣቶች የጦርነት ማገዶ ሊያደርግ አፈና ላይ ተሰማርቷል። ጽምዶ በሚለው አጭበርባሪ ሽፋኑም የትጥቁን አመጽ ሊፈነግል በአዴናዊ ታጣቂዎቹን አሰማርቷል። ሲፈጠር ጀምሮ አብሮት የተፈጠረ አውሬነትም ካንገቱ ተቆርጦ ካልተጣለ በስተቀር የትላንት መርዙ እንዳለ ነው። ወያኔነቱም ዳሞትራ መርዘኝነቱን እንዲሉ የጎንደርን መሬት የትግራይ ለማድረግ ጉልበቱ ባይኖረውም የአማራውን የህልውና ትግል የማዳከሙ እንቅስቃሴ ከዚህ ጋር ተያያዥ እንደሆነ ለመገመት የሚከብድ አይደለም።
በአማራ ቅጥረኞቹ በኩል የሚፈጥረው ግርግር ፋኖን ከፋፍሎ ማዳከምን በተመለከተ እሱ ብቻ ሳይሆን የኮሎኔሉ እርኩስ እጅም እንደተለመደው የማይጠነቁለው አይን የለም። የስር ነቀል ትግሉን ማኮላሸት የወያኔና የብልጽግና ሰው በላዎች አንድም ሁለትም ሆነው ለቆሙለት አገር የማፍረስ እቅድ እንዲያመች ነው። እጅግሩን ያጣው ወያኔም ቀደም ሲል በተከላቸው አማራንን ባይ ተላላኪዎቹ አጋርነት ጽምዶ የሚለውን ክታቡን አጥልቆ ዳግም ስልጣን እይዛለሁ በሚል ቅዠት ወደ መናገሻ እያንቃረረ ነው። አገር ከነዚህ ሁለት ደመጣጭ ጭራቆች እጅ እንዳትወጣ አገርን ብቻ ሳይሆን መላ ቀጠናውን ለማተራመስ አንዱ ለሳውዲ ሌላኛው ለአረብ ኤሚሬቶች አጎንብሰው የጎረቤት ሱዳን ቀውስ ውስጥ ዘለው ገብተው የነሱ አልበቃ ብሎ ኢትዮጵያ ላይ ሌላ ጦስ እየፈጠሩባት ይገኛሉ። በተለይ የኤሚሬትስ ጌቶቹ ረጅም እጆች በኢራኑ ጦርነት ምክንያት እያጠሩ መሄዳቸው የፈጥኖ ደራሹ ኃይል ጀነራል አልቡራን በሚመራው የሱዳን ወታደር ሽንፈት እየገጠመው መሆኑ ግብዙ ኮሎኔል ለሐሚቴው ፈጥኖ ደራሽ ድንበር ተሻግሮ ኢትዮጵያ ላይ ወታደራዊ ማሰልጠኛ ካምፕ እንዲከፍት ከመፍቀድም አልፎ የድሮን ጥቃት ከመፈጸም በላይ ቀጥተኛ ጣልቃ ገብነት የለምና ቅሌቱ ከቤት አልፎ ወደ ጎረቤትም በመዛመቱ የሚይዘው የሚጨብጠው አጥቶ ቀረርቶ ማብዛቱ የሚጠበቅ ነው። 4000ም ሆነ 40000 መንጋ ሰብስቦ ስለ ምክክር ቢደሰኩር ሆን ብሎ ለሚጃጃል አረንዛ ካልሆነ በስተቀር ማንም ጉዳይ አድርጎ የሚወስደው የለም። ሞት ለዘረኞች፣ ድል ለኢትዮጵያ ሕዝብ፣ ነጻነት ይልቃል ነኝ ከሰሜን አሜሪካ። ሰላም ጤና ይስጥልን። የፍኖተ ዲሞክራሲ ደብዳቤዎች አምድ ዝግጅት ክፍልና የዚህ ፕሮግራም አድማጮች እንደምሰምታችኋል። ለታላቅ ዓላማ ራሱን የሰጠና የሞት ፍርሃትን ያሸነፈው ትውልድ በአሁኑ ወቅት በኢትዮጵያ ሰማይ ስር የብልጽግናውን ዘረፈጅ ስርዓት አንገቱን አንቆ መተንፈሻ ያሳጣው የአማራ ፋኖ በፍትህ እጦት በዘር ተኮር ጭፍጨፋና በህልውና አደጋ ምክንያት ነፍጥ ያነገበ የክፍለ ዘመኑ ድንቅ አብዮት እያካሄደ ያለ የታሪክ ክስተት ነው። ይህ ትውልድ ራሱን ለላቀ ሀገራዊ ግብር አሳልፎ የሰጠ የሞት ፍርሃትን በጽኑ የሞራል ልዕልና ድል ያደረገ እና አዲስ የታሪክ ምዕራፍ ለመክፈት የቆረጠ ነው። የብልጽግና ስርዓት በዲፕሎማሲያዊ መድረኮችም ሆነ በቀጠናዊ ፖለቲካ ውስጥ ያለው ተሰሚነት እየተሸረሸረ ሲሆን ይዘት የሌለው ባዶ ትርክቱን እንደ እምቦይ ካብ እያፈረሰ ይገኛል። ይህም ፋኖን የአማራ ህዝብ ህልውና ከመታደግ ባለፈ የኢትዮጵያን ተቋማዊ ውድቀት ለመታደግ የሚንቀሳቀስ ብቸኛና አስተማማኝ ኃይል አድርጎታል። የፋኖ ድል አድራጊነት ከወታደራዊ ብቃቱ ብቻ የሚመነጭ አይደለም። ይልቁንም ፋኖ ከቆመለት ዓላማ ከሞራልና የታሪክ የበላይነት የሚቀዳ ነው። ይህ ትውልድ ሽንፈትን በማይቀበል ጽናት፣ ለማንነቱ መከበር፣ ለፍትህ መስፈን ራሱን ለመስዋዕትነት የሰጠ ባለውለታ ነው። ይህ አይበገር የስነ ልቦናዊ ጥንካሬ ነው ፋኖን በጦር ሜዳ ብቻ ሳይሆን በሐሳብ የበላይነትም ተወዳዳሪ አልባ የሚያደርገው። ይህ አዲሱ ትውልድ ፍትህንና እውነትን መሰረት አድርጎ የነገን ተስፋ ብሩህ ለማድረግ የቆረጠ የድል አድራጊነት ተምሳሌት ነው። የታሪክ መዛባት በማቅናት ፍትህንና ክብርን መሰረት ያደረገ አዲስ ስርዓት ለመገንባት ቃል የገባ ባላሻራ ትውልድ ነው። ፋኖነት ትላንት የታሪክ መነሻ፣ ዛሬ የህልውና ጋሻ፣ ነገ ደግሞ የቀጠናው የሰላምና የፍትህ ዋስትና ነው። ችግሮችን እየቀረፈ እየተወያየ እያንዳንዱን ከባድና ቀላል የማይባሉ ፈተናዎችን እያለፈ እዚህ የደረሰው ፋኖ አደረጃጀት ትላንትና በአያፓ እና በመሳሰሉት ሀገርን ባቆዩ ታላላቅ ባለታሪክ ፓርቲዎች አማካኝነት እየተደገፈ ምክረ ሀሳቦችን እየተቀበለ ከድክመቶቹ በመነሳት ጥንካሬዎቹን እያስቀጠለ ትግሉን አጣጥፎ ከቀበሌ እስከ ፌደራል ያለውን በመቆጣጠር ትልቅ የድል ችቦን እንደሚያበስር በቅርቡ እተማመናለሁ ሲል ወንድማችን እንዲህ ነው በለጠ ለፍኖተ አድማጮች ይድረስ በማለት መልእክቱን ቋጭቷል።
የከበረ ሳምንታዊ ሰላምታዬ ለሁላችሁም ይድረስልኝ። ፍራቻዎቻችን በጉዳዩ ዙሪያ የሚሰማኝን ለመንደርደሪያና ትኩረት መሳቢያነት ለማሳየት እንጂ የጠለቀ መልስ ይዤ አልመጣሁም። ልነካካው። ፍራቻችን ብዙ አስከፍሎናል። ከግባችን ሳንደርስ ተሰናክለናል። ፈጥነን ካልተነሳንበት ፍራቻችን ገና ብዙ ያስከፍለናል። የፈራነውን ጉዳይ ደፍረን ካልነቀነቅነው ከፍራቻችን አንታከምም። ለመሆኑ ለምን እንፈራለን? ማነውስ የሚያስፈራራን? ምንስ ነው የምንፈራው? ሳንፈራስ የመኖር መብትስ አለን? እነዚህንና መሰል ጥያቄዎችን ሰዎች እንደመሆናችን መጠን እያነሳን ሳንወያይባቸው የቀረን አይመስለኝም። በጥልቀትም መንፈሳችንን የሚያረካ አጥጋቢ መልስ የምንሻ ከሆነ ታላቁን መጽሐፍ ቅዱስና ሌሎችም የሃይማኖት መጽሐፎች የበለጠ በጉዳዩ ላይ በቂ መልስ ስለሚሰጡ እንደ እምነታችን መመርመሩ አስፈላጊ መስሎ ስለታየኝ ያንኑ ማገናዘብ የሚሻል ነው ብዬ ከወዲሁ ማስገንዘብ ፈለግኩ። ፍራቻ ተፈጥሯዊ ነው። ይብዛም ይነስም ሁላችንም እንፈራለን። በእያንዳንዷ ሰከንድ፣ ደቂቃና ሰዓትም ውስጥ እንፈራለን። ስነ ሕይወታዊ ምክንያትም አለው። ባጭሩ ፍራቻዎቻችን ወይም ድንጋጤዎቻችን ከአንጎላችንና ከነርቭ ስርዓታችን ጋር ከፍተኛ ቁርኝት አለው። ከአደጋ ለመራቅና ጉዳት ሳይደርስብንም ራሳችንን ለመጠበቅና ለመከላከል ያነቃቃል፣ ያስጠነቅቃል። ዝግጁ እንድንሆንም መልእክት በአካላችን ሁሉ ያሰራጫል። ይህች እንግዲህ የፍራቻችን በጎ ጎኗ ትመስላለች። ፍራቻዎቻችን እንደ ሁኔታዎቹና እንደ ግለሰብ ሰብዕናችን ደረጃ ዝቅተኛ፣ መካከለኛና እጅግ አስፈሪና አሰቃቂም ሊሆን ይችላል። ይህ ፍራቻችን ቅጽበታዊና ለአጭር ጊዜ ብቻ ቆይታ ያለውም አይነት ሲሆን ከዛም ካለፈ ደግሞ ስር የሰደደና ለረጅም ጊዜ የሚቆይና ምንም አይነት ጸረ ፍራቻ እርምጃን እስካልተከተልን ድረስ እስከ ህልፈተ ሕይወታችንም ድረስ የተጠናወተን ሆኖ ሊቀርም ይችላል። ይህ ሲሆን ፍራቻ በራሳችን ላይ ነገሰ ማለት ነው። በፍርሃትና ስጋት እንደተወጠርን እንኖራለን። ፍራቻዎቻችን አዳዲስ ሆነው በአይነት ይመጣሉ፣ ይሄዳሉ፣ ወይም በሌላ አይነትና ደረጃ ይተካሉ። ፍራቻ ያንቀናል፣ ወደፊትም እንዳንጓዝም ይጎትተናል። ፍራቻችን አእምሮአችንን ይሰርቃል፣ ይገድላልም። እየተጠራጠርንና እየሰጋን በይሆናል እንድንኖር ያስገድደናል። ልባችንንና ወኔያችንን እየሰለበ እንደ ጀላቲ ያቀልጠዋል። ስሜታችን ላይ ቀዝቃዛ ውሃ እየቸለሰ ያበርደዋል፣ ያቀዘቅዘዋል። የምንፈራው ምናልባት ስለምንፈራው ነገር የሚያስከትለውን ወይም ምክንያቱ የሚፈጥረውን ውጤት እርግጠኛነት ካለማወቅና በአግባቡ ካለመረዳትም ሊሆን ይችላል። በተለይ ፍራቻ በተንሰራፋበትና በነገሰበት ማህበረሰብ ውስጥ ከተፈጠርን ፍራቻዎቻችን ዘርፈ ብዙና ውስብስብ ናቸው። ምናባችን፣ ተስፋችን፣ ፍላጎታችን፣ ምኞታችንና ህልማችን ሁሉ ከፍራቻው ጋር የተሳሰሩና የተዛመዱ ይሆናሉ። ወድቆ መነሳት እንዳለ ይጠፋናል። ስኬትን ብቻ በስኬትነቷ እንፈልጋታለን። ይሄ ደግሞ 100% የማይቻል ነው። ፍራቻችን በእያንዳንዷ የህይወት እንቅስቃሴያችን ውስጥ በሩን በርግዶ ገብቷል። በህይወት ሳለን ፍራቻችን ቁጥር 1 ጠላታችን ነው። በአእምሮአችን ውስጥ ስፍራን ይዞ የሚያውከን ነቀርሳ በሽታ ነው። እንደ ሰው ብቻ ሆነን ካሰብነው በቀላሉም የሚለቀን አይመስልም። የምንፈራው ሞትን፣ ጦርነቶችን፣ ግጭቶችን፣ ከአዳኞቻችን ለማምለጥና ነፍስን ለማዳን እንዳማራጭ ስደትን፣ ሽብርተኝነትን፣ ትምህርታችንና ፈተናን፣ የተፈጥሮና ሰው ሰራሽ አደጋዎችን፣ ሥራ አጥነትን፣ ስለ ነገ ኑሮአችን አስተማማኝነትና ዋስትናችን፣ የጤና እክሎቻችን፣ በጎሳ በዘር ማንዘር ላይ የተመሰረተ ፖለቲካ፣ በፍጥነት የሚሽከረከሩ መኪናዎችን፣
በጠያራ ወይም በሮጲላ መጓዝን፣ በሰው ፊት ቀርቦ ንግግር ማድረግንና ሐሳብን ማካፈል፣ ያፈቀርነውን ሰው ስሜታችን መግለጽ ተስኖን በየቢሮው የተሰገሰጉ ክፉ አለቆቻችንና ሥራ አስኪያጆችን በገንዘብ ችግር ምክንያት የሚከተልብንን የኑሮ መጎሳቆልና ውጣ ውረዶችን ፍትርት በራቁበት በየእስር ቤቱና ወህኒ ካለበቂ ፍርድ በእስር መማቀቅን፣ በጉልበተኞች መደፈሩን፣ የልጅና የልጅ ልጆቻችን የወደፊት ዕጣ ወዘተርፈ። ለመሆኑ ማን ነው የሚያስፈራራን? እነዚህ ከዚህ በታች የምጠቅሳቸው አስፈራሪዎች በዓለማችን ምድር ተሰራጭተው በየትኛውም ፍራቻ በነገሰበት አገር የሚገኙ ናቸው። የማስፈራራት ጠባያቸውና አሰራራቸው ተመሳሳይነት አለው። ምናልባትም እኮ እነርሱም እንደኛ ሰዎች ናቸውና ፍርሃታቸው ይሆናል እንዲህ የሚያደርጋቸው። በዋናነት ሕዝባዊነት የሌላቸውና በባህላዊ እሴቶቻችን ላይ ያልተመሰረቱና በጠባብ ቡድናዊ ጥቅም ላይ የተመሰረቱ በምድራችን ላይ ነግሰው የሚገኙ መንግስት ተብዬዎችና ተቋሞቻቸው ካልነሱ መንግስትና ንግስና በስተቀር አገር የሚጠፋና የሚበተን አድርገው የሚያስቡ የይስሙላ የፍትህና ርትዕ አስከባሪዎች ነን ብለው የተተራመሱ ወኪሎቻቸው፣ የኔ ፖለቲካ ብቻ ነው ትክክል ብለው የተነሱ የፖለቲካ ፓርቲዎችና መሪዎቻቸው፣ የእውቀት መሰረት የሌላቸው ብልሹ ካድሬዎቻቸው፣ የፖሊስ የደህንነትና ጸጥታ ጠባቂዎቻቸውና የምርመራ ሰራተኞቻቸው፣ መረጃ ቀባዮችና ጆሮ ጠቢዎቻቸው፣ አደንቋሪ ፕሮፓጋንዳ መንዣ የብዙሃን መገናኛ ጋዜጠኛ ተብዬዎቻቸው ከብልሹ የመንግስት ኃላፊዎች ጋር አብረው የሃይማኖት ማዕከሎችን ወደ መንግስት ጉያ ይዘው የዘለቁ ግራ የገባቸው የሃይማኖት አባቶችና ተከታዮቻቸው፣ በሙስና ተዘፍቀው የተቅበዘበዙ የመንግስት ባለስልጣኖችን ሰው ጤፉ የሥራ ኃላፊዎች፣ ያለበቂ የአካዳሚክ ትምህርትና የምርምርና የጥናት ዝግጅታቸው ችሎታቸውና ልምዳቸው ሳይመረመር በከፍተኛ የትምህርት ተቋሞች ውስጥ ተሰግስገው ጥራት የሌለው ትምህርት የሚነድፉ ምሁር ተብዬዎቻቸው ሕዝብ መርጦናል ብለው ነገር ግን በሕዝብ ስም እየቀለዱ ወልጋዳ ፖለቲካ በነደፈው ጸረ ሕዝብ ፖሊሲን ለመተግበር ነጋ ጠባ ተፍ ተፍ የሚሉትን የምክር ቤት ተወካዮቻቸውና ሌሎችንም የማስፈራሪያ ተቋሞችና አገልጋዮቻቸውን ያጠቃልላል። ለመሆኑ እነዚህ እንደኛው ሰው ሆነው ተፈጥረው የሚያስፈራሩን ካለ ፍራቻ የመኖር መብታችን ተፈጥሯዊና እግዚአብሔር ሰራሽ መሆኑን ተገንዝበውት ይሆን እንዴ? በፈጣሪያችን እርዳታና ክትትል ብርታቱንና ጥንካሬውን በውስጣችን ካገባነው ድፍረትን እንወልደውና ፍራቻችንን እንገላገለው ይሆናል። መፍራት ስናቆም ፍራቻችን ይወገዳል። መቼስ ሲሆን ይህ ፍራቻችን ይብቃ ብለን የምንጠይቀው? መፍራትስ ልዑል ኃያሉ ፈጣሪያችንን እግዚአብሔርን ነው እንጂ ሰውን መሆን የለበትም። ሁላችንም እኮ ትምህርት ለመቅሰም ስንጀምር የጥበብ መጀመሪያው እግዚአብሔርን መፍራት ነው ብለን ነበር። ሰለሞን ታምሮ አየለ ነኝ ካለሁበት። ሰላም ጤና ይስጥልኝ። እንደምን አመሻችሁ ውድ የፍኖተ ዲሞክራሲ የኢሃፓ ራዲዮ አድማጮችና አዘጋጆች። ውድ አድማጮች ሆይ የዛሬው መልእክቴ ጸረ ሰላሙ ጸረ አንድነቱና ጸረ አማራው አብይ በቀረጻቸው አጀንዳዎችና በአንድ ሳምንት መቼስ ትጥቅ ያላቸው ሱሪያቸውንም ጭምር እና አስወልቃለሁ ብሎ በጀመረው በሁሉም አጀንዳ በፋኖች መሸነፉ ያልተዋጠለት አብይ ነፍሰ ጨራሽ ስላልወጣች እነሆ ከአማራ ጋር የጀመረውን ጦርነት ሳይወጣ እነሆ ትናንት የወንድማማቾች ልጆች ነን እያሉ ሲያሽቃብጥ የነበረው ዛሬ ተገልብጦ በሲዳማ ሕዝብ ላይ ጦርነት ለምን ከፈተ እያልኩ የዛሬው መልእክቴን ጀምራለሁ። አዎ ይህን ጦርነት መከፈቱ ብዙ ምስጢር ያለው አጀንዳ ግልጽ ነው። በእግራቸው መሰረት የኦሮሚያን ቆዳ ስፋት ለማስፋት በነበራቸው ፕላን መሰረት
የሲዳማን መሬት የሚያዋስኑትን ከምስራቅ ባሌና አሩሲ፣ ከደቡብ ጉጂ፣ ከሰሜን ሸዋ ለዛውም ጥቁር ውሃ የሚባለውን ዘልቆ ገብተው በአዋሳ እንብርት ስር ሲዳማ መግቢያና መውጫው ላይ የኦሮሚያ ክልል ተብሎ ስለነበረ በዚያ ሳበው ወራሪው ኃይል ቀደም ሲልም ተከባ የነበረችው ሲዳማ የነሱ አካል ለማድረግ ጉጂዎቹ ድሮም ከሲዳማ ጋር የነበራቸውን ጥላቻ አጠናክረው በሚስጥር የሽመልስና የአብይ ጊዜ የኛ ነው ማበረታቻ እየተማመኑ ዛሬ አጋጣሚውን ኃይል ተጠቅመው አዋሳንና የአባይን ሐይቅ በጠቅልለው መውሰድ ስለፈለጉ ከአብይ ፍጻሜ በፊት እንደ ቀድሞ ወራሪ ሲሆኑ ይህም አንድ መሆን ቀድሞ የተረዱ አንዳንድ የሲዳማ ተወላጆች ሆነ ሌሎችም ዜጎች እባካችሁ ከደቡብ ህብረት ክልል ብትሆኑ ጠቅላችሁ እንዳትወጡ ተብለው ሲመከሩ በወቅቱ የነበሩ የሲዳማ ፖለቲከኞች ሁሉም አስተያየት ሰጪው ሁሉም በጠላትነት ፈርጀውና አንዳንድ ከኦሮሞዎች ጋር ንክኪነት ካላቸው ጋር ተመሳጥረው ዛሬ ሲዳማን ህዝብ የአእምሮ በሽተኞች የዛሬውን እንጂ ነገ ምን ይመጣል ብለው ማሰብ የለማይችሉ አረመኔዎች አሳልፈው ሰጥተዋል። በነገራችን ላይ እነዚህ በአማርኛ ብልጽግና ተብዮች ወደ ኦሮሞኛ ሲተረጎም የአባገዳን ስርዓት አስፋፊና አቀንቃኝ ቡድኖች ዛሬ ጊዜው የኛ ነው በማለት በሌሎች ላይ እየፈጸሙ ያለውን መጠነ ሰፊ ግፍ ዛሬ በስልጣን ስላሉ አይገባቸውም እንጂ ነገ ያ ሁሉ ግፍ ተደምሮና ተባስቶ ባልተጠበቁት መንገድ በመላው የኢትዮጵያ ህዝብ በተባባሪነት ክንድ ተደቁሰው ሲወድቁ መልካም አለመስራታቸው ምን ያህል ዋጋ እንደሚያስከፍላቸው ቀኑ ሲደርስ ይገባቸዋል ብዬ ገምታለሁ። መቼስ ምንም ጨካኞች ቢሆኑ እንኳን መጨረሻ ላይ ሲጸጸትና ሲቆጩ ማየታችን የማይቀረው ነው ይሆናል። ዛሬ እነሱ በራሳቸው ዓለም እየኖሩ በማን አለብኝነት በዘርፋ የገነቡትን ንብረትም ሆነ ሌሎችም ክልሎች እየተቆረሱ የወሰዷቸውን ለመሬቶች ሁሉ በመጨረሻ ላይ እንደ ገንዘብ ተቆጥሮ እጥፍ ተባስቶ ወደ ነበረ ቦታ ይመለሳል የሚል ግምት አለኝ። ዛሬ እነሱ በአገሪቷና በህዝቡ ላይ ከአባቶች የተሰጠን የመሬት ወራና አለብንና እናስቀጥል በማለት ከሶማሌ፣ ከአማራ፣ ከአፋር፣ ከቤኒሻንጉል፣ ከጉራጌ፣ ከከምባታና ከሲዳማ በተለይ ያኔ ከሲዳማ መለስና ሌንጮ ለታ የግንጠላ አባወራው ማለት ነው ተስማምተው መሬቶቹን ሲሸነሽኑ ለዘመናት በሲዳማነት የሚታወቁ ለም ቦታዎች በሲዳማ ስር ሆኖ በሲዳማነት የሚታወቁ ቦታዎችን ወደ ጉጂ እንዲዛወሩ የተደረጉ ቦታዎች ማለትም አሁን በቅርብ ጦርነት የተከፈተበት ቦታ ከገርጂ በታች ያሉ አራፋማ፣ ማጋዶ፣ ዳዬ፣ ማልጋዋንዶና የጥቁር ወንዝ የሚባል ቦታ ጭምር ከሲዳማ ይዞታ ወደ ጉጂ የተዛወሩ ቦታዎች ስለሆኑ ይህንንና ያ ከላይ የጠቀስኳቸው በወረራ የተወሰዱ ቦታዎች ወደፊት በኢትዮጵያ የሚመሰረተው መንግስት ይህን ጉዳይ ከወዲሁ በአንክሮ እንዲመለከተውና እንዲያስተምርበት እያሳሰብኩ መሬትም ሆነ ንብረት በኦሮሞማ አገዛዝ የተዘረፈባቸው ወገኖች ሁሉ አብይ የሚባለው ሰው ባለጌና ወጠጤው ሽመልስ ለማስወገድ የሚታገሉ ኃይሎች ጋር ታግላችሁ የወደመው ንብረታችሁን በሚስጥር መዝገባችሁ እየመዘገባችሁ አስቀምጡ። ዛሬ ምንም እንኳን የረፈደ ቢመስልም ልብ በሉ። ብልጽግና የተሰኘው ድርጅት እንኳን የኢትዮጵያ ሊመራ ቀርቶ ራሱንም ከጥፋት አዘቅት ውስጥ የከተተና ሁላችንም አጥፍቶ ሊጠፋ የተዘጋጀ ጥቂት ኦሮምኛ ዘፋኞች ኦሮሞማ ሆነ እኛንም ጭምር በአንድነት ሊያጠፉን የተዘጋጁ የአብይ ማፊያ እንቁላል ጣይና ፈልፋይ ድርጅት ስለሆኑ ዛሬ ሁሉም ዜጎች በቃን ለማለት ጊዜው ትናንትና ቢያልፍም ዛሬ አረመኔውን አብሮ እስካሉ ድረስ በቃን ብለን ካልታገልን ዛሬም ግፉ ይበልጥ እየበረታ ዛሬም ትናንትና የሆነ ነገም ዛሬን እየጠበቅን ይቀጥላልና ይህንን መጪውን ጊዜ አስከፊነት ተገንዝበን ቆርጠን ተነስተን እንደ ፋኖ የኢሃፓን የመሳሰሉ አንጋፋ ድርጅቶችን ካለመሽኮርመም መደገፍና አብረን ካልቆምን ካልተነሳን ዛሬም እንደ ትናንቱ እየተጸጸትን እየኖርን እነሱ ሊያጠፉን እኛም በእነሱ ለመጥፋት እየተዘጋጀን መሆናችንን ማቆም አለብን። አንድነት ኃይል ነው፣ ኢትዮጵያና ህዝቦቿ ያሸንፋሉ ሲሉ ይሄን መልእክት የላኩልን አቶ ማስንቆ ጉልማ ከኤድመንተን አልበርታ ናቸው።
ሰላም ፍኖተ ዲሞክራሲ የደብዳቤዎች አምድ ተከታታዮችና አቅራቢዎች እንደምን አላችሁ እያልኩ እባካችሁን ደብዳቤ ለኢትዮጵያ ሕዝብ ይድረሰው ብለው ከኢትዮጵያ ኦርቶዶክስ ታሪክ ማህደር አጀበሉልኝ ተብሎ የተላከውን ደብዳቤ እኔም ላካፍል ፈለኩ። ከአዲስ አበባ ኢትዮጵያ። እድሜ ያልበገራቸው ጸረ ፋሽስቱ የሃይማኖት አባት ጀግናው አርበኛ አለቃ መርሻ ወልደ ማርያም እንደ አብይ አህመድ ግፈኞች በተነሱበትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ኢትዮጵያን ለማጥፋት በሚዘምቱበት ወቅት ስለ እናት ቤተክርስቲያናቸውና ስለ ሀገራቸው ሲሉ አረመኔዎችንና ፋሽስቶችን በመጋፈጥና በመፋለም ሰማዕትነትን የተቀበሉ የጥንት ኢትዮጵያ አርበኞች መካከል የኢትዮጵያ ጳጳሳትና ሊቃውንተ ቤተክርስቲያን ግንባር ቀደም ናቸው። የሩቁን ትተን የቅርቡን ብንወስድ እንኳ የአድዋ ሽንፈትን ለመበቀል ከ40 ዓመት በኋላ ተመልሶ በመምጣት ኢትዮጵያን የወረረውንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጠላትነት ፈርጆ ሊቃውንቶቿን የፈጀውንና ቤተክርስቲያኗን ለማጥፋት የተነሳውን የፋሽስቱን መሪ ቤኒቶ ሙሶሊኒን ተጋፍጠው ሰማዕት ከሆኑት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት መካከል ወላይታ የተወለዱት ብፁዕ አቡነ ጴጥሮስና ደብረ ታቦር የተወለዱት ብፁዕ አቡነ ሚካኤል ቀዳሚዎቹ ነበሩ። ከዚህ በተጨማሪ እንደ አብይ አህመድ አይነት የኢትዮጵያ ኦርቶዶክስ ቤተክርስቲያንንና ኢትዮጵያን በመዶሻ ለማፍረስ ከተነሱ ግፈኞች ፋሽስቶች ጋር ተፋልመው ሰማዕት የሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንትም ነበሩ። በዚህ ረገድ በግንባር ቀደምትነት ከሚሰለፉት ሊቃውንተ ቤተክርስቲያን መካከል ሊቁ አለቃ መርሻ ወልደ ማርያም ቀዳሚው ናቸው። አለቃ መርሻ ወልደ ማርያም በ1862 ዓ.ም ጎጃም ደብረ ወርቅ የተወለዱ ሲሆን በተማሪ ቤት ከኖሩ በኋላ በቤተ ክህነት ሹመት እየተዘዋወሩ በማገልገል ላይ ሳሉ የየካ ሚካኤል አስተዳዳሪ በነበሩበት ወቅት በተወለዱ በሰባ ዘመናቸው ፋሽስት የአድዋ ሽንፈቱን ለመበቀል በኢትዮጵያ ላይ ወረራ ሊፈጽም በመጣ ጊዜ ከአርበኞች ጋር አብረው ለመዝመት ፈልገው ልዝመት ብለው ቢጠይቁም የሰውነታቸው መሸምገል በግልጽ ይታይ ነበርና አብሬ ልዝመት የሚለው ጥያቄያቸው ተቀባይነት ባለማግኘቱ አዝነው ነበር። ኋላ ላይ ፋሽስት ማይጨው ላይ ድል አድርጎ ሚያዝያ 27 ቀን አዲስ አበባ ከገባ በኋላ ግን በጠላት መገዛትን በፍጹም መቀበል ስላልቻሉ ዱር ቤቴ ብለው ከአርበኞች ጋር ፋሽስትን ለመፋለም ዝግጅት በማድረግ ላይ እንዳሉ ተደረሰባቸው። በዚህ ጊዜ ማርሻል ባዶሊዮ ሐምሌ 10 ቀን 1928 ዓ.ም በሶስት የፋሽስት ሻለቆች የሚመራ የጠላት ጦር ወደ ቤታቸው ልኮ አዛውንቱን አለቃ መርሻን ትጠራለህ ብለው አስረው እንዲያቀርቡለትና እጅ አልሰጥም ብለው አሻፈረኝ ካሉ ግን ያለማመንታት አሰቃይተው እንዲገሏቸው ትዕዛዝ ሰጠ። በዚህ ጊዜ ወደ በረሃ ለመውረድ ዝግጅት ያደርጉ የነበሩት አለቃ መርሻ ጠላት ቤታቸውን ከቦ ትጠራለህ ሲላቸው አብረዋቸው ለነበሩት ተከታዮቻቸው ደብቀው ካስቀመጡት ሽጉጥ አንዳንድ አድለው እንዲከላከሉ ትዕዛዝ ሰጡ። ይህን ካደረጉ በኋላ በቤታቸው ዙሪያ ጦርነት ሲጀመር ግማሹ የሳቸው ሰው ሲሸሽ ግማሹ ደግሞ አደፈጠ። በዚህ መሃል ጠላት ግቢያቸውን ሰብሮ ሊማርካቸው አለያም አሰቃይቶ ሊገድላቸው ሲገባ አለቃ መርሻ ግን በፋሽስት ከመማረክ እንደ አባጉናና ማይጨው ተፋልመው ቀድመዋቸው እንደወደቁት ጀግኖች ለመዋል በመነሳት ተምሮ ተምሮ ካልሰበሰቡት እንዴት ያሳዝናል ሲባክን ዕውቀት፣ ወግጅልኝ ድጓ ወግጅልኝ ቅኔ ወንዶች በዋሉበት እውላለሁ እኔ ብለው መስዋዕትነትን ተቀበሉ። ለጀግናው አርበኛ አለቃ መርሻ በወቅቱ ከተገጠሙ የመታሰቢያ ግጥሞች መካከል የሚከተሉት ይገኙበታል። አለቃ መርሻ አይፈራም እጁ፣ ጠላት ሲጋበዝ እንደ ወዳጁ፣ ገስግሰው ሄደው እንደ ጎመጁ፣ በሽጉጥ ጠርሙስ አንዳንዱን ፈጁ። መርሻ ቢያጠጣው የሽጉጥ ጠላን፣ ወዲያው ወደቀ ግብዙ ጣሊያን። አሁን ላይ እውን መስዋዕት የሚሆኑ መነኮሳት አሉ። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።